መኖራችን ማረጋገጫው እየተነፈስን መሆኑ፣ ልባችን እየመታች መሆኑ፣ የት ከማን ጋር ምን እያደረግን እንዳለን ማወቃችን ወዘተ ነው። እነዚህ ሁሉ የሚሆኑት እነዚህን ማድረግ የቻልነው የምንችለው እኔም አሁን ከእናንተ ጋር የማወራው የምንነጋገረው ወይም የማወራላችሁ ኢነርጂ፣ ኃይል፣ ነዳጅ፣ ቤንዚን እየተጠቀምኩ ነው። ያለ ነዳጅ ለዚህ ኃይል ምንም ነገር ማድረግ አልችልም፣ መንቀሳቀስ አልችልም። ይሄ ኢነርጂ ወይም ኃይል ከተመገብኩት ምግብ የተመረተ ነዳጅ ወይም ቤንዚን ነው። ቤንዚን የሚለውን ቃል የምንጠቀመው በብዙዎቻችን ስለምናውቀው በመሳሪያነት እንዲረዳ ነው። ስለዚህ የተመገብነውን ምግብ ወይም በጮማ መልክ ያከማቸነውን ምግብ ወደ ኃይል ወይም ወደ ኢነርጂ የሚቀይርልን የነዳጅ አምራች ፋብሪካ በሴሎቻችን ውስጥ አለ። በዚህ ፋብሪካ ምክንያት ነው የምንኖረው። ይሄን ፋብሪካ እናውቀዋለን። ይህ በህዋሶቻችን ሁሉ ውስጥ የሚገኝ የነዳጅ አምራች ፋብሪካ ማይቶኮንድሪያ ይባላል። ማይቶኮንድሪያ ልናውቀው የሚገባ ልንከባከበው ልንጠብቀው የሚገባ ነገር በህይወት የመኖራችን ምስጢር ይህ ማይቶኮንድሪያ የተባለ በአይናችን የማይታይ ረቂቅ ህዋስ ነው። በማይቶኮንድሪያ ላይ የተነጣጠረ ማንኛውም አደጋ በህይወት ላይ ያነጣጠረ አደጋ ነው። ማይቶኮንድሪያ ዛሬ ስለ ማይቶኮንድሪያ በጥቂቱ አስተዋውቃችኋለሁ። በሰፊው ደግሞ እቀጥልበታለሁ።